የሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ፣ እኛና አምላክን ያገናኘ። ብፁዕ አቡነ ጢሞቴዎስ የዳውሮ እና ኮንታ አህጉረ ስብከት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ የመላከ ብርሃናት አባ ተክለ ያሬድ የቅዱስ ሲኖዶስ ምክትል ዋና ጸሐፊ፣ የመምሪያው መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያው ኃላፊዎች፣ የሰንበት ትምህርት ቤት መጋቤ ሐዲስ ጸጋው የሰንበት ትምህርት ቤት ማደራጃ ኃላፊ፣ የሰንበት ትምህርት ቤት የአንድነት ሰንበት ትምህርት ቤት የመምሪያው ወይም የስራ የአመራር ኃላፊዎች፣ ከየሀገረ ስብከቱ የሀገረ ስብከታችሁን ወክላችሁ በዚህ የተገኛችሁ የሰንበት ትምህርት ቤት ተወካዮች፣ የዚህ ጉባኤ ተሳታፊዎች፣ እግዚአብሔር አምላካችን ሁላችንንም ከክፉ ነገር ሁሉ ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እንኳን ለ14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀን አደረሳችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ተዘከሮ ለፈጣሪከ በመዋዕለ ውርዙትከ ዘእንበለ ይምጻእ መዋዕል እኩይ ወይበጽሕ ዓመታተ ብዕለ ትብል ይኮነኒ ቦቶን ፈቃድየ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርስ። መክብብ 12 ቁጥር 1። ጠቢቡ ሰሎሞን የጭንቅ ቀን የመከራ ቀን ሳይመጣ የጉብዝና ወራት በተባለ ወጣትነት ዘመን ለእግዚአብሔር መስጠት እንደሚያስፈልግ ያስተምራል። ይህንንም መሰረት በማድረግ የቤተ ክርስቲያን የጉብዝና ዘመን በቤተ ክርስቲያን በሰንበት ትምህርት ቤት እንዲሆን ታስተምራለች። ሰንበት ትምህርት ቤት በቅድስት ቤተ ክርስቲያናችን ከፍተኛ ስፍራ ካላቸው ተቋማት አንዱ ነው። ዘመን ተሻጋሪዋ ቤተ ክርስቲያናችን ቀድማ የነገዋ ቤተ ክርስቲያን ተረካቢ ትውልድን ሰብስባ ታላላቅ ስራዎችን የምትሰራበት፣ ትውልዱን በማስተዋል በእውቀት በሃይማኖት በስነ ምግባር በልዩ ልዩ ጸጋ የምትቀርጽበት የተወደደ ስፍራ ሰንበት ትምህርት ቤት ነው። ከሰንበት ትምህርት ቤት ብዙ ሊቃውንት፣ ብዙ መሪዎች፣ ብዙ መምህራን፣ ብዙ አገልጋዮች፣ ብዙ ባለሙያዎች እና ጠንካራ አማኞች ተገኝተዋል። ቅድስት ቤተ ክርስቲያናችን ልጆቿ ጽድቅን ይማሩ ዘንድ በሰንበት ትምህርት ቤት ሰብስባ አሰባስባ እግዚአብሔርን አውቀው እንዲያመልኩ ሕጉን ጠብቀው በሃይማኖት በምግባር በትሩፋት ጸንተው አምላካቸውን መስለው እንዲኖሩ የእርሱ የሆነችውን መንግሥተ እግዚአብሔርን እንዲወርሱ በብሉይ ከአምላኳ የተቀበለችውን ሕገጋት እግዚአብሔርን አስተምራ በሐዲስ ኪዳንም በ40ና በ80 ቀን እያጠመቀች ለምእመናን እንደ ዕድሜያቸው
ቃለ እግዚአብሔርን በስብከት፣ በዝማሬ፣ በቅዳሴ፣ በሰዓታት፣ በማሕሌት፣ በቅኔ፣ በትርጓሜው እያስተማረች ምእመናንን በሃይማኖት አንጻ ለመንግሥተ ሰማያት እያዘጋጀች ዛሬ ላይ ደርሳለች። ሰንበት ትምህርት ቤት ሕፃናት፣ ወጣቶች የቤተ ክርስቲያን ዶግማ፣ ቀኖናና ስርዓትና ትውፊት የሚማሩበት እና በእምነት በምግባር በሃይማኖት ጸንተው ይኖሩ ዘንድ መንፈሳዊ ሕይወታቸውን የሚያጠነክሩበት ታላቅ መንፈሳዊ ትምህርት ቤት ማለት ነው። በመጽሐፍ ቅዱስ ሰንበት ትምህርት ቤት ተብሎ የተጻፈ ቀጥተኛ የሆነ ስም ባይገኝም ዛሬ ላይ በሰንበት ትምህርት ቤት የሚተገበረው መንፈሳዊ አገልግሎት ማለትም ልጆችን በቤተ እግዚአብሔር ማስተማር በብሉይ ኪዳን ዘመን ይፈጸም እንደነበር መጽሐፍ ቅዱስ ያስረዳናል። የሰንበት ትምህርት ቤት ጽንሰ ሐሳብም ከዚያ የመነጨ ነው። ኦሪት ዘዳግም 11:18 በሐዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ልዩ ትኩረት ከሰጣቸው መካከል ሕፃናት ወይንም ወጣቶች ወደ ቤተ ክርስቲያን ይመጡ ዘንድ ነበር። በዚህም ለሰንበት ትምህርት ቤት መነሻ የሆነና መሰረቱም መጽሐፍ ቅዱሳዊ መሆኑን ያረጋግጥልናል። ማቴዎስ 18 ቁጥር 3፣ ማቴዎስ 21 ቁጥር 16፣ ማርቆስ 9 ቁጥር 37። በዚህ መነሻነት ቅድስት ቤተ ክርስቲያናችን አስተምህሮዎቿ ሳይበረዙ ለትውልድ እንዲተላለፉ በተለይ በሕፃናትና በወጣቶች ላይ ትኩረት ሰጥቶ ለመስራት ተሞክሯል። የጉባኤው አባቶቻችን ሊቃውንት፣ የጉባኤው ተሳታፊያችን ብፁዕ አባታችን አቡነ ጢሞቴዎስ ይህ የቤተ ክርስቲያን ዋና ተልእኮ ቅድሚያ የሚሰጠው ሐዋርያዊ ተግባር ሆኖ ሳለ እነዚህን የነገዋ ቤተ ክርስቲያን ተረካቢ የሰንበት ትምህርት ቤት ልጆቻችንን በአግባቡ ባለመመልከታችን እንደ አባት ለልጅ የሚደረገውን ባለማድረጋችን የሚገባውን ስፍራ ሰጥተን ባለመስራታችን ምክንያት ከበረቱ የተበተኑ፣ ከቤቱ የራቁ፣ ከአገልግሎት የጠፉ፣ ጀምረው ያልጨረሱ፣ ወድቀው ያልተነሱ፣ ያለ አስታዋሽ የቀሩ ጥቂት የማይባሉ ናቸው። በተጨማሪም በዚህ ዘመን መስማማት፣ መደማመጥ፣ መታዘዝ፣ መከባበርና ትሕትና እና ፍቅር የጎደለው ቤተሰብን፣ ቤተ ክርስቲያንን፣ ሀገርን፣ የቤተ ክርስቲያን አባቶችንና ሽማግሌዎችን የሚያከብር ትውልድ አጥተናል። በየዕለቱም ፍቅር ሳይሆን ጥላቻ፣ ርኅራኄ ሳይሆን ጭካኔ፣ መረዳዳት ሳይሆን መገፋፋት፣ ክብር ሳይሆን ማዋረድ፣ ምርቃት ሳይሆን እርግማን፣ ምስጋና ሳይሆን ስድብ እየበዛ ከመሄዱ አንጻር ትውልዱ እየጠፋ ይገኛል። ስለዚህ ሰንበት ትምህርት ቤት ይህንና ተመሳሳይ ጉዳዮችን ለመቅረፍ ለቤተ ክርስቲያን ጥቅሙና አስፈላጊነቱ የጎላ በመሆኑ ከየትኛውም ስራችን አስቀድመን በዚህ ትውልድ ላይ በትኩረት አስፈላጊውን በጀት በመበጀት በገጠር በከተማ በሙሉ ኃይላችን ነፍሳችን ጭምር ሰጥተን መስራት ይጠበቅብናል። እግዚአብሔር ቢፈቅድ እኛ ከእናንተ ከሰንበት ትምህርት ቤቶች አንድነት ጋር ከወጣቱ ጋር ቤተ ክርስቲያንን ከፍ የሚያደርጉ ታላላቅ ስራዎችን እቅድ አቅደን ተገቢውን ጥናት አጥንተን ተመካክረን ተወያይተን ስራዎችን መስራት ይገባናል። እንሰራለን፣ እግዚአብሔርም ይረዳናል። ሰንበት ትምህርት ቤቶች እንደ እግዚአብሔር ፈቃድ የቤተ ክርስቲያን አባቶች፣ ሊቃውንት፣ አገልጋዮች፣ መምህራን እና ጽኑ አማኞች መገኛ እንደመሆኑ መጠን በየአጥቢያው ሰበካ ጉባኤው የአብነት መምህራን በመቅጠር ሰንበት ትምህርት ቤቱን በማጠናከር ትውልዱን በኦርቶዶክሳዊ ሃይማኖት ትምህርት በማነጽ
ዶግማን፣ ቀኖናንና ትውፊትን በማስተማር በየሀገረ ስብከቱ በሁሉም አብያተ ክርስቲያናት ውስጥ ሰንበት ትምህርት ቤቶች እንዲቋቋሙ የተቋቋሙትም እንዲጠናከሩ ማድረግ ያስፈልጋል። በተጨማሪም የሰንበት ትምህርት ቤት አገልግሎትን የበለጠ ለማጠናከር ዘርፈ ብዙ አገልግሎቶችን በመስጠት ወጣቱን ትውልድ በዘመናዊነት ተጽዕኖ ውስጥ ወድቆ ከመንፈሳዊ ሕይወት እንዳይወጣ ልዩ ክትትል ማድረግ የሰንበት ትምህርት ቤቶች ለተቋቋሙበት ዓላማና ተግባር እንዲንቀሳቀሱ ማገዝ፣ መርዳት እንደሚያስፈልግ መዘንጋት የለብንም። ቤተ ክርስቲያን በባሕርይዋ አንዲት ሐዋርያዊት ቅድስትና ኩላዊት ዓለም አቀፋዊት እንደመሆኗ መጠን ትውልድ ይህን በተግባር ማየት ይሻል። እውነት ነው፣ ብዙ ያንቀላፋንበት በእውነት በዓላማ ያልተንቀሳቀስንበት ትኩረት ሰጥተን ያልሰራንበት ተግተን ያላገለገልንበት ጊዜ ብዙ ነፍሳትና ብዙ ትውልድ አሳጥቶናል። ቀላልም የማይባል ዋጋም ጭምር አስከፍሎናል። ስለሆነም ከየትኛውም ጊዜ በላይ በቤተ ክርስቲያናችን በቤተሰብ፣ በማህበራዊ፣ በሀገራዊ አንድነታችን፣ በጠፋው ሰላማችን፣ በቀዘቀዘው ፍቅራችን፣ በደከመው እድገታችን፣ ትጋት በሌለው መንፈሳዊ አገልግሎታችንና በሃይማኖታችን ጉዳዮች ላይ ይሄ የእግዚአብሔር የሥራ ጊዜ ነውና በፍቅር፣ በሰላም፣ በአንድነት፣ በመከባበር፣ በመተባበር፣ በትህትናና በመናበብ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ በመሆን በተሰጠን ኃላፊነት ለቅድስት ቤተ ክርስቲያናችን ክብርና እድገት ልንሰራ ያስፈልጋል። የሰንበት ትምህርት ቤቶችን አገልግሎት እግዚአብሔር ያስፋልን። እግዚአብሔር በመንፈሳዊ በረከት ሁላችንንም ይባርካችሁ። ጉባኤውን በሰላም እንዳስጀመራችሁ በሰላም ለመፈጸም ያብቃችሁ። ቤተ ክርስቲያናችን ከፈተና ይጠብቅልን። እግዚአብሔር ሁላችንንም ይጠብቀን፣ ይባርከን። አመሰግናለሁ። የሰንበት